የብርሃን የእውነተኛው የብርሃን የአምላካችን እናት በምትሆነው በቅድስት ድንግል ማርያም ፊት ቆሞ ማን ማብሰር ጀመረ? ቅዱስ ገብርኤል ማብሰር ጀመረ። ሲያበስራትም ምናልባት እዚህ ጋር ስዕሉ ካለ ይሁንና እዚህ ጋር ሲያበስር ታላቁ ሊቅ ምን ይላል? ድንግል ማርያምን ሰንበተ ሰንበታት ማርያም ዕለተ ብርሃን ይላታል። የሰንበታት ሁሉ ሰንበት የብርሃን ዕለት አንቺ ማርያም ነሽ ብሎ ያመሰግናታል። በዕለተ እሑድ ብርሃን እንደተገኘ በኋላ ዘመን እውነተኛው ከላይ የወረደው ብርሃን የእግዚአብሔር ልጅ ይመጣል። መቼ ነው የሚመጣው? በዕለተ እሑድ። መቼ ነው? እሑድ ብርሃንን እንዳመጣ በተመሳሳይ መልኩ መጋቢት 29 እሑድ 3 ሰዓት ላይ የእግዚአብሔር መልአክ ቅድስት ድንግል ማርያምን ማብሰር ጀመረ። ተፈሥሒ ፍስሕት ኦ ምልዕተ ጸጋ ጸጋን የተመላሽ ደስተኛይቱ ደስ ይበልሽ ብሎ ማንን አበሰራት? ይህንን ያበሰረ ማን ነው? የመላእክት አለቃ ቅዱስ ገብርኤል ነው። ብርሃናማው መልአክ የብርሃን እናት የተባለች ድንግል ማርያምን ማብሰር ጀመረ ማለት ነው። ድንግል ማርያም ምን ትባላለች? እሙ ለብርሃን የብርሃን እናት፣ አንቀጸ ብርሃን የብርሃን ደጃፍ፣ የብርሃን መዝጊያ፣ ሆተ ብርሃን የብርሃን ደጅ ትባላለችና የብርሃን የእውነተኛው የብርሃን የአምላካችን እናት በምትሆነው በቅድስት ድንግል ማርያም ፊት ቆሞ ማን ማብሰር ጀመረ? ቅዱስ ገብርኤል ማብሰር ጀመረ። ሲያበስራትም ምናልባት እዚህ ጋር ስዕሉ ካለ ይሁንና እዚህ ጋር ሲያበስራት ይታያል። በደንብ አድርጋችሁ ይሄን ስዕል ልብ አድርጋችሁ ተመልከቱ። በእጁ ምን ይዟል? አበባ ይዟል። በጥንት አሳሳል ቀኙ እንዲህ ይላታል ወይም ግራው ሊሆን ይችላል። እሷ ደግሞ ሰማያዊ መጎናጸፊያ ተጎናጽፋ ከውስጥ ደግሞ ቀይ ለብሳለች። የእስራኤል ደናግል በልማዳቸው ሁሉም ቀይ ለብሱ ነበረ ማለት የድንግልናቸው መታወቂያ ነው። እና ሲሆኑ ደግሞ ሰማያዊ መጎናጸፊያ ይጎናጸፉ ነበረ። ቅድስት ድንግል ማርያም ሁለቱንም እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ በመገኘቷ ከውስጥ ቀይ ለብሳ ከላይ ምን ለብሳለች? ሰማያዊ ለብሳለች። አንገቷን ዘንበል አድርጋ ትታያለች። ዳዊት ምን ይላታል? ስምዒ ወለቴ ወርኢ ወአጽሚ ዝነኪ ልጄ አንገትሽን ዘንበል አድርገሽ ስሚ ርስይ ዝበኪ ወቤተ አቡኪ ቤትሽን ወገንሽን ሁሉ እርሺ ንጉስ ምንሽን ወዷል ውበትሽን ወዷል ስላለ ድንግል አንገቷን ዘንበል አድርጋለች። የእግዚአብሔር መልአክ ደግሞ እጁን ዘርግቶ ምንን ያበስራታል? በስራትን ያበስራታል። በእጁ ግን ምን ይዟል? ነጭ አበባ ይዟል ማለት ነው። እንደ ብርሃን ማለት ነው። ምንን ይዟል? ምንን ይዟል? ነጭ አበባ ይዟል። ነጭ አበባ ያዘበት ትልቅ ምክንያት አለው። በጥንት ጊዜ ሲሳል አበባዎቹ 3 ዘለላ ሆነው ይሳላሉ። ስንት ዘለላ? አሁን እንዴት እንደሚስሉ ባላውቅም የጥንት አሳሳል 3 ዘለላ ያላት ነጭ አበባ ይዞ ይታያል። 3 ዘለላ እመቤታችን የማን ማደሪያ ናት? የሥላሴ ማደሪያ ናት። እንደገና ይህ ብቻ አይደለም። ቅድመ ጸኒስ ቅድመ ወሊድ ጌታን ከመጽነሷ ከመውለዷ አስቀድሞ ድንግል ናት። በወለደችውስ ጊዜ ድንግል ናት። ከወለደችውስ በኋላ ዘላለማዊት ድንግል ስለሆነች ቅዱስ ገብርኤል 3 ዘለላ ያለው አበባ ይዟል። ነጭ መሆኑ አበባው የድንግል ማርያም ምንድነው? ንጽህና፣ ምን ቅድስና፣ የብርሃን እናት መሆኗን ይወክላል። የምን እናት መሆኗ? እመቤታችን በነጭ አበባ በነጭ ዕንቁ ስትመሰል ንጽህናዋን ለመግለጥ ነው። ለምሳሌ ማህሌታዊው ሊቅ ቅዱስ ያሬድ በረከቱ ይደርብን ምን ይላል? ማርያም እሰ ተሃቱ እምትካት ውስተ ከርሱ ለአዳም ከመባህሪ ጻዳ በድጓው ላይ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች ይላል። ስለዚህ ንጽህናዋ በብርሃን ንጽህናዋ በነጭ ዕንቁ ንጽህናዋ በነጭ አበባ ስለሚመሰል ቅዱስ ገብርኤል በሚያበስራት ስዕል ላይ ምን ይዞ ይታያል? ድገሙት። ምን ይዞ ይታያል? ነጭ አበባ ይታያል። የአበባው መዓዛ ደግሞ ምንድነው? እመቤታችን መዓዛ ንጽህናን፣ መዓዛ ቅድስናን፣ መዓዛ ሃይማኖትን፣ መዓዛ ምግባርን፣ መዓዛ ፍቅርን አስተባብራ የተገኘች ከሷ በቀር ማን ትኖራለች? ማንም አትኖርም። ስለዚህ መልአኩ ነጭ አበባ ይዞ ይታያል። መቼ ነው ይዞ የመጣው? በዕለተ እሑድ። እስቲ በሉኝ፣ ድገሙት። እሑድ ብርሃን እንደተገኘ
በዚህችም የብርሃን እናት በሆነች ዕለተ እሑድ ምሳሌዋ በሆነች በቅድስት ድንግል ማርያም ፊት ቆሞ ብስራትን ባበሰራት ጊዜ እቺ የብርሃን እናት የሆነች ቅድስት ድንግል መጨረሻ ላይ ምን አለች? ነይ አመተ እግዚአብሔር፣ እኔ እግዚአብሔር አገልጋዩ ነኝ፣ ይኩነኒ በከመ ትቤለኒ፣ እንደ ቃል ይሁንልኝ ይደረግልኝ ስትለው ብርሃን ዘእምብርሃን የሆነው ከብርሃን አብ የተወለደው ብርሃን ወልድ ብርሃነ ብርሃናት የሆነው ልዑል አምላክ በማኅፀኗ በዕለተ እሑድ ተጸነሰ። ክብር ምስጋና ለስሙ ይሁን። የብርሃን ማኅደር ሆነች ድንግል ማርያም፣ ማኅደረ ብርሃን ሆነች። እውነተኛው ብርሃን በማኅፀኗ አደረ። በጣም የሚገርማችሁ የመጀመሪያው ብርሃንን መላእክት ማየት አቅቷቸዋል። ማን ማየት አቅቷቸዋል? ጥበብ ሆኗቸዋል፣ ዕውቀት ሆኗቸዋል። እንደውም ፀሐይን ሲፈጥራት ከዛ ብርሃን ወስዶ ሲቀባት ፀሐይን ማየት መላእክት አልቻሉም። ስለዚህ የስንዴ ቅንጣት የምትሆን ብርሃን ከፍሎ ነው እነዚህም ብርሃናማ ዓለማትን እግዚአብሔር ያሳመረው። ታዲያ ያን ብርሃን መላእክት ማየት ካልቻሉ ምን ማየት ካልቻሉ አስተውላችሁታል? በኢሳይያስ 6 ላይ መላእክት በዙፋኑ ዙሪያ ያሉ እና በሁለት ክንፋቸው ምናቸውን ይሸፍናሉ ይላል? ፊታቸውን ይሸፍናሉ። ለምን? የእግዚአብሔርን ብርሃን ማየት ምን አይሉም? አይችሉም። መላእክት ከዛ ብርሃን የተነሳ ይንቀጠቀጣሉ፣ ተፈጥሯቸው ብርሃናማ ሲሆን። ድንግል ማርያም ግን መላእክት የማይቀርቡትን ብርሃን በማኅፀኗ ተሸከመች፣ አልተቃጠለችም። ክብር ይግባት እናታችን። እውነትም ወአንጸብረቀት ከመ ፀሐይ ፊቷ አበራ ይላል። ጌታን በጸነሰች ጊዜ ፊቷ አበራ። ለምን? በማኅፀኗ ያለው ማን ነው? ደገኛው ብርሃን፣ እውነተኛው ብርሃን፣ የዓለም ብርሃን እሱ ማን ነው? ኢየሱስ ክርስቶስ ነው። በሉቃስ 1:78 ላይ ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው ይላል። ስለዚህ ከላይ የመጣው እውነተኛው ብርሃን የእግዚአብሔር ልጅ ለመጀመሪያ ጊዜ ያደረው የት ነው? በምን ነው? ስለዚህ ድንግል ማርያም አንቀጸ ብርሃን፣ ሆተ ብርሃን፣ እመ ብርሃን ተብላ ትጠራለች ማለት ነው። ስለዚህ ይህ ብርሃን በዕለተ እሑድ እግዚአብሔር አምላክ እንዳመጣው በተመሳሳይ መልኩ በዕለተ እሑድ እውነተኛው ብርሃን ሰንበተ ሰንበታት እሑድ በተባለችው ወይም እሑድ ምሳሌዋ በሆነችው በቅድስት ድንግል ማርያም ማኅፀን አደረ። ከዚህ በኋላ ያ ብርሃን በአጭር ቁመት በጠባብ ደረት ሲመላለስ ምን አለ? እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ይላል የዮሐንስ ወንጌል ምዕራፍ 8 ቁጥር 12። ስለዚህ እውነተኛው ብርሃን ማን ነው ማለት ነው? መድኃኔ ዓለም ነው። ማን ነው? የብርሃኑ እናት ደግሞ ማን ናት? ስለ ብርሃን ያወጀው መልአክ ደግሞ ማን ነው? በጣም ጥሩ፣ በጣም ጥሩ።